በአማራ ክልል በርካታ ቀጠናዎች አፍላ ውጊያዎች እየተደረጉ ነው። የፋኖ ኃይሎች ድል የተቀዳጁበትን ጥቃት አድርሰዋል። በደብረ ታቦር ቀጠና ከባባድ ውጊያዎች ሲደረጉ ፋኖ በስሙ ዝርፊያ እየፈጸሙ የነበሩ ሌቦች ላይ እርምጃ ወስዷል። የአገዛዙ ጦር በፍራቻ ያስወነጨፋቸው ቅንቡላዎች ንጹሃኑን ሲጎዱ የሰራዊቱ አባላት ከቀጠናቸው ጠፍተዋል። ቀዳሚ የግንባር መረጃዎቻችን ናቸው። በአንገርጉተን በአማራ ንጹሃን ላይ አሰቃቂ ጥቃት ተፈጸመ። አረጋውያን በአሳዛኝ ሁኔታ ሲገደሉ፣ ቤተክርስቲያናት ተቃጥለዋል። ንጹሃኑን የጨፈጨፉት የገዳ ኮማንዶና ጋቸና ሲርና ኃይሎች አጸፋዊ ምት አስተናግደዋል። በቀጠናው ያለውን አሁናዊ ውጥረት መረጃ አካተነዋል። ትሰሙታላችሁ። የምክክር ኮሚሽን መድረክ ተሳታፊዎች ላይ እገዳ ተጣለ። ሂደቱ መስተጓጎሉ ተገለጸ። ፓርቲው የምክክር ኮሚሽኑ ውሳኔ የኢትዮጵያውያን አይደለም ሲል፣ አዲስ አበባ የኦሮሞ መሬት ነች፣ አማራና ሌላኛው ብሔር ምን አገባው ቢያርፍ ይሻላል ሲሉ የብሔራዊ ምክክር ኮሚሽን ኮሚሽነር አምባሳደሩ መናገራቸው መነጋገሪያ ሆኗል። በምክክሩ ከባድ መናወጥ ተፈጥሯል። እናስደምጣችኋለን። ሰላም ጤና ይስጥልን ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የአማራ ፋኖ ብሔራዊ ንቅናቄ አፋብን በ3 ግንባሮች ከፍተኛ ድል ማስመዝገቡንና በፋኖ ስም ሲንቀሳቀሱ በነበሩ ዘራፊዎች ላይ እርምጃ መውሰዱን አስታወቀ። አፋብን ምኒልክ አንደኛ እዝ 15ኛ ኮር 152ኛ ክፍለ ጦር በወሎ ቤተ አማራ በተለያዩ ወረዳዎች በተካሄዱ ውጊያዎችም በገዢው የብልጽግና ኃይል ላይ ከፍተኛ የሰብአዊና ቁሳዊ ኪሳራ ማድረሱን የክፍለ ጦሩ ህዝብ ግንኙነት መምሪያ አስታውቋል። በተመሳሳይ ዜና በ303ኛ ሳምናው ኮር ስር የሚንቀሳቀሱ ክፍለ ጦሮች በአካባቢው በፋኖ ስም ተሸሽገው ዝርፊያና ወንጀል ሲፈጽሙ በነበሩ ግለሰቦች ላይ እርምጃ መውሰዳቸው ተገልጿል። በቀጠናው በተደረገው ሰፊ ኦፕሬሽን በከለላ በለገዲሃና በጃማ ወረዳዎች አውደ ውጊያዎች የተካሄዱ ሲሆን የ152ኛ ዋሲል ክፍለ ጦር ልዩ ሻለቃዎች የተቀናጀ ጥቃትን ሰንዝረዋል። ከንጋቱ 12 ሰዓት ጀምሮ የ152ኛ ክፍለ ጦር ሁለተኛ መብረቅ ሻለቃ በከላላ ወረዳ ዙሪያ ባደረገው የደፈጣ አውደ ውጊያ የአገዛዙ ሰራዊትና የሚሊሻ አባላት በመድፍ በሞርተርና በዙ 23 የታገዘ ጦርነት ቢከፍቱም የመብረቃዊ ጥቃት ሰለባ ሆነዋል። በዚህም ከ13 በላይ የጠላት ኃይል ሲደመሰስ ከፍተኛ ቁጥር ያለው ቁስለኛ ወደ ደሴ ከተማ ሲጓጓዝ ውሏል። የ152ኛ ክፍለ ጦር አንደኛ ደምሳሽ ሻለቃ ከጃማ ወረዳ ወጥቶ በዘርቃሚ በተደረገው ውጊያ በዙ 23 እና በሞርተር 82 የታገዘ ጥቃት ቢያጋጥመውም በሰነዘረው ምላሽ ከ3 በላይ አምቡላንስ የሞተና የቆሰለ የብልጽግና ኃይል አባላቱን ጭኗል። የ152ኛ ክፍለ ጦር 3ኛ ንስር ሻለቃ በሲባ ከተማ በከባድ መሳሪያ የታገዘ ጥቃት ቢከፈትበትም ባደረሰው መብረቃዊ ጥቃት የጠላት ኃይል ተመቶ አንድ አምቡላንስ ሙሉ ሙትና ቁስለኛ በመያዝ ወደ ወረ ኢሉ ከተማ ሽሽት አድርጓል። የ152ኛ ክፍለ ጦር ህዝብ ግንኙነት መምሪያ መረጃ እንዳመላከተው በውጊያው ሽንፈት የገጠመው የብልጽግና ሰራዊት በሜካናይዝድ የታገዘ ድብደባ ሲያካሄድ ቢውልም የፋኖ አባላት በወታደራዊ ጥበብና በጀግንነት አይቀጡ ቅጣት ቀጥተው መልሰዋቸዋል። በዚህ የተበሳጨው የአገዛዙ ኃይል በከባድ መሳሪያ የንጹሃን ዜጎችን ቤትና ንብረት ማውደም ተጠቅሷል። በሌላ በኩል አፋብን ምኒልክ አንደኛ እዝ ማረጉ ተማረ ክፍለ ጦርና ተፈራማሞ ክፍለ ጦር በ303ኛ ሳምናው ኮር ስር የሚንቀሳቀሱ ባደረጉት ከፍተኛ ክትትል ከላሊበላ ወደ ሰቆጣ በሚጓዙ መኪኖች ላይ ከመረዝ በር እስከ ጸዳ ወንዝ ባለው ቀጠና በፋኖ ስም ሲዘርፉ በነበሩ ግለሰቦች ላይ እርምጃ ወስደዋል። ነሐሴ 14 ቀን 2018 ዓ.ም መሶቢት በሚባል ቦታ ግለሰቦቹ የአንድ ካሶኒ ሹፌር አግተው ወደ ጫካ በመውሰድ እኛ የአማራ ፋኖ ነን በማለት 1 ሚሊዮን ብር ጠይቀዋል። እነዚህ አካላት ከብልጽግና አካላት ተልእኮ በመቀበል ፋኖን ከህዝብ ለመነጠል ዓላማ አድርገው መኪና መዝረፍ፣ አስገድዶ መድፈርና ተቋማትን መዝረፍ የመሳሰሉ ወንጀሎችን በፋኖ ስም ሲፈጽሙ እንደነበር ታውቋል። በተደረገው ክትትል ተመስገን ባየሁ የተባለው ግለሰብ ታጥቆ መኪና አግቶ 1 ሚሊዮን ብር ሲጠይቅ እጅ ከፍንጅ ተይዞ እርምጃ ተወስዶበታል። ተባባሪዎቹ አለቤ ጉብና አለሙ ብርሃኑ የተባሉ ግለሰቦች የቆሰሉ ሲሆን ጌታውን አዲሴ የተባለው ግለሰብ ደግሞ ከተማ ተቀምጦ የተዘረፈውን ገንዘብ በተለያዩ የባንክ አካውንቶች ይቀበል እንደነበር ተረጋግጧል። የ303ኛ ሳምናው ኮር ህዝብ ግንኙነት መምሪያ ባስተላለፈው መልእክት የክፍለ ጦሩ ከፍተኛ አመራሮች በፋኖ ስም የሚደረጉ መሰል ወንጀሎችንና የፋኖን ስም ለማጠልሸት የተዘረጉ ስውር እጆችን በፍጹም እንደማይታገሱ ገልጸው ማንኛውም ግለሰብ ከእንደዚህ አይነት ድርጊቶችና ተባባሪዎች እንዲቆጠብ አስጠንቅቀዋል። በዚሁ ቀጠና በሰሜን ወሎ በንጹሃን ላይ የሚፈጸመው ጥቃት ተባብሷል። ቁጥራቸው በርከት ያሉ የሰራዊት አባላት መክዳታቸውም ተገልጿል። አማራ ክልል በሰሜን ወሎ ዞን በንጹሃን ዜጎች ላይ የሚሰነዘረው የከባድ መሳሪያ ጥቃትና የሰብአዊ መብት ጥሰት እየተባባሰ መምጣቱ ተገለጸ። በተመሳሳይ ጊዜ በአካባቢው ከሚንቀሳቀሱ የአገዛዙ የጦር ክፍሎች ቁጥራቸው በርከት ያሉ የሰራዊት አባላት መሳሪያቸውን በመያዝ መክዳታቸውም ታውቋል። በሰሜን ወሎ አስተዳደር ዞን ቡግና ወረዳ አይና ከተማ ላይ መሽጎ የሚገኘው የአገዛዙ ኃይል ከደሃና ወረዳ ወደ አካባቢው የሚንቀሳቀሰውን ተጨማሪ ኃይል ለመቀበል ሽፋን የመስጠት እርምጃ በሚል በዘፈቀደ በተኮሰው የመድፍና የሞርተር ድብደባ በንጹሃን ዜጎች አካልና ንብረት ላይ ከፍተኛ ጉዳትን አድርሷል። እንደ መረጃው ገለጻ ነሐሴ 15
15 ቀን 2018 ዓ.ም ከአይና ከተማ ወደ ብርኮ ከተማ ሲንቀሳቀስ በነበረ የሰራዊቱ አካል ላይ የደፈጣ ጥቃት ከተፈጸመበት በኋላ የተሰነዘረው የበቀል እርምጃ በዋናነት ንጹሃን ዜጎችን ኢላማ ያደረገ ነበር። በተተኮሰው የሞርተር ጥቃት አንዲት መነኩሴን ጨምሮ 3 ንጹሃን ዜጎች ክፉኛ የቆሰሉ ሲሆን የበርካታ ነዋሪዎች መኖሪያ ቤቶችና ንብረቶች ሙሉ በሙሉ ወድመዋል። በሌላ በኩል በራያ ቆቦ ወረዳ የሚገኙ የሰራዊት አባላት ህዝባችንን አንወጋም በማለት ከነሙሉ ትጥቃቸው መክዳታቸው ተስፋፍቷል። ነሐሴ 15 ቀን 2018 ዓ.ም 11 የሰራዊት አባላት የተለያየ የቡድንና የግል መሳሪያዎችን በመያዝ ከአካባቢው ፋኖች ጋር ተቀላቅለዋል። የከዱት የሰራዊቱ አባላት አንድ ስናይፐርና አንድ መትረየስ፣ 6 የክላሽንኮቭ መሳሪያዎች፣ 1200 የክላሽ ጥይቶችና 200 የመትረየስ ጥይቶችን ይዘው ተቀላቅለዋል። እነዚህ አባላት ከሰሜን እዝ 801ኛ ኮር 45ኛና 46ኛ ክፍለ ጦር እንዲሁም ከደቡብ እዝ 202ኛ ኮር 21ኛ ክፍለ ጦር የተወጣጡ ሲሆን ወደ አካባቢው ታጣቂ ኃይሎች ከተቀላቀሉ በኋላ አመራሮቹ አቀባበል አድርገውላቸዋል። በአካባቢው ያለው ውጥረትና የኃይል አሰላለፍ ለውጥ አሁንም የቀጠለ መሆኑ አይዘነጋም። በሜጀር ጀነራል ሉምባንታ ባታ አንደኛ ኮር ስር የሚገኙ ክፍለ ጦሮች በተለያዩ የውጊያ ቀጠናዎች በአገዛዙ ሰራዊት ላይ ከፍተኛ ምት ማድረሳቸው ተገለጸ። በአፋብን በላይ ዘለቀ 3ኛ አዝ ስር የሚንቀሳቀሰው የሜጀር ጀነራል ሉምባንታ ባታ አንደኛ ኮር በዛሬው ዕለት በተለያዩ የአውደ ውጊያ መዳረሻዎች ከስርዓቱ የደህንነትና የመከላከያ ኃይል ጋር ባደረገው ከፍተኛ ፍልሚያ በጠላት ላይ ትልቅ ኪሳራ በማድረስ አበረታች ድሎችን መቀዳጀቱን የኮሩ ህዝብ ግንኙነት ክፍል አስታወቀ። የኮሩ ህዝብ ግንኙነት ክፍል ኃላፊ ፋኖ ሀቅ አለሙ ጸጋው አለባቸው በሰጠው መረጃ የኮሩ አራቱም ክፍለ ጦሮች በተቀናጀ መንገድ በተለያዩ ግንባሮች የተቀናጀ ጥቃት በመሰንዘር የአገዛዙን ሰራዊት መዋቅር አፍርሰዋል። በፋርጣ ወረዳ መተራይብ ከተባለ ወንዝ እስከ ማህደረ ማርያም ባለው ሰፊ የውጊያ መስመር የሜጀር ጀነራል ሉምባንታ ባተ ተወርዋሪ ክፍለ ጦር፣ የጉና ክፍለ ጦር፣ መቅደላ ብርጌድ፣ አንዳቤት ብርጌድ፣ ቃኝና መሐንዲስ እንዲሁም የአንደኛ ኮር ቃኝና መሐንዲስ አሮች በተቀናጀ ሁኔታ ከንጋቱ 11 ሰዓት ተኩል እስከ ቀኑ 8 ሰዓት ድረስ ረጅም ሰዓታት የፈጀ ውጊያ አድርገዋል። አውደ ውጊያው መተራይ፣ ናዳዳዋ፣ ማህደረ ማርያም፣ እማወተት ጊዮርጊስና ዳዋ መድኃኔዓለም የተባሉ ቦታዎች ላይ ተካሂዷል። በዚህ ግንባር በጠላት ላይ ከፍተኛ የሰው ኃይል ኪሳራ የደረሰ ሲሆን ቁጥሩ ያልታወቀ ሙትና ቁስለኛውን ይዞ ለማፈግፈግ ተገዷል። በፋኖ የተቀናጀ ምት የተደናገጠው የአገዛዙ ኃይል በከተማዋ የሚገኙ የቡቲክ ጫማዎችንና አልባሳትን ሙሉ በሙሉ ዘርፎ ከመውሰዱም በላይ ንጹሃን ሴቶችን አስከሬን እንዲሸከሙ ማስገደዱና የመኖሪያ ቤቶችን በከባድ መሳሪያ ማውደሙን ለማረጋገጥ ተችሏል። በሁለተኛው ግንባር የአገዛዙ ሰራዊት በደብረ ታቦር ወርቄ ገና መጫወቻ እንዲሁም ከጋሳኝ በደንጊል አስኩማ ገና መምቻ አድርጎ ወደ ማህደረ ማርያም ለማቅናት ያደረገው እንቅስቃሴ በጉና ክፍለ ጦር ገብረ መስቀል ብርጌድ ከጠዋቱ 1 ሰዓት ላይ ባለበት እንዲገታ ተደርጓል። በዚህም ቀጠና ቁስቋም፣ ሺሞፈና፣ ሰንሳ ውሃ፣ ጣላሚዱ ሚካኤል፣ ስርስራውና ገና መጫወቻ ውጊያ ተካሂዷል። ከሰዓታት ቆይታ በኋላ የሜጀር ጀነራል ሉምባንታ ባተ ተወርዋሪ ክፍለ ጦር በወርቄም በኩል ከበባ በማድረግና የሰራዊቱን መንገድ በመቁረጥ እምር ምት ሰንዝሯል። በዚህ ምክንያት የጠላት ኃይል ተሸንፎ ወደ ደብረ ታቦርና ጋሳኝ ለመሸሽ ተገዷል። በተጨማሪም በሌላ አቅጣጫ በአለም በር ኪንቲና ጎርጎ አድርጎ እርዳታ ለማድረስ የገባው የአገዛዙ አጋዥ ኃይል የቀደመው ኃይል መመታቱን በመረዳት ሳይዋጋ ወደ መጣበት አለም በር ተመልሷል። ከወረታ ከተማ በቅርብ ርቀት የነበልባሉ 23ኛ ክፍለ ጦር ቃኝና መሐንዲስ ተወርዋሪ 3ኛ ሻለቃና የክፍለ ጦር ስታፍ አባላት በተለያዩ ተራራማ ቦታዎች ባደረጉት ፍልሚያ በጠላት ላይ የበላይነትን ተቀዳጅተዋል። ሸህቲ ተራራ፣ አባ ኪሮስ፣ ቀሰር ተራራ፣ እንድሪያስ ተራራ፣ ባንዲገዝ፣ ጮሪትና መነጎዘር በተባሉ ስፍራዎች አውደ ውጊያው ቀጥሎ ውሏል። የዚሁ ክፍለ ጦር አካል የሆነ 2ኛ ሻለቃ በአለም በር ከተማ ከረፋዱ ጀምሮ እስከ ቀኑ 8 ሰዓት ድረስ ባደረገው ውጊያ በጠላት ላይ ሙሉ ድል መቀዳጀቱ ተገልጿል። የጣና ገላውዲዮስ ክፍለ ጦር ከአንበሳሜና አርብ ገበያ ተነስቶ ዙ 23ና መሰል የቡድን መሳሪያዎችን በመታጠቅ ወደ ግንዳ ጠመምና ማህደረ ማርያም ለመምራት ያመራ የነበረውን የአገዛዙን ሰራዊት አፈርዋናት ብርጌድ ገላውዲዮስ ላይ ደፈጣ በመጣል ወደ መደበኛ ውጊያ በመቀየር ድል ተቀዳጅተዋል። አንበሶ ብርጌድና ጣና ብርጌድ በዋንዛይና በጉራምባ መካከል ከምትገኘው ተኬበር በተባለች ቦታ ሁለቱ ብርጌዶች ባደረጉት የተቀናጀ አውደ ውጊያ በጠላት ላይ ከፍተኛ ኪሳራ በማድረስ ማንበርከክ ችለዋል። በዛሬው ዕለት የሜጀር ጀነራል ሉምባንታ ባታ አንደኛ ኮር ሁሉም ክፍለ ጦሮች በተለያዩ የውጊያ ቀጠናዎች የጠላትን እቅድ ማክሸፋቸውንና ድል መቀዳጀታቸውን የገለጸው የህዝብ ግንኙነት ክፍሉም አውደ ውጊያዎቹና የአገዛዙን ጦር ከቀጠናው የማስወጣት ተጋድሎ ተጠናክሮ እንደሚቀጥል አስታውቋል። በኦሮሚያ ክልል አንገርጉትን ወረዳ በአማራ ንጹሃን ላይ አሰቃቂ ጥቃት ተፈጸመ። አረጋውያን በአሳዛኝ ሁኔታ ሲገደሉ ቤተክርስቲያን ተቃጥላለች። በኦሮሚያ ክልል በምስራቅ ወለጋ ዞን አንገርጉትን ወረዳ በሚገኙ በርካታ መንደሮች ውስጥ በሚኖሩ ንጹሃን የአማራ ተወላጆች ላይ በተፈጸመ አሰቃቂ ጥቃት የአረጋውያን ህይወት በጭካኔ የተነጠቀ ሲሆን የሃይማኖት ተቋማትና የህዝብ ንብረቶች ሙሉ በሙሉ መውደማቸውን ማረጋገጥ ተችሏል። በምስራቅ ወለጋ ዞን ጊዳ አያና ወረዳ አንዶሪቾ ቀበሌ ገዳ ኮማንዶ ከመከላከያ ጋር በመጣመር ዛሬ ከጠዋት ጀምሮ ውጊያ ከፍቶ መዋሉ ሲሰማ ከወረዳው ዋና ከተማ የተሰባሰበ
ያሰባሰበ የቄሮ ኃይል የአማራ ተወላጆችን ቤት አንዶዴ ከተማ ላይ በማቃጠልና ንብረት መዝረፍ ላይ ሲገኝ ፋኖ ጥምሩን የኦሮሞማ ሰራዊት ከአካባቢው እንዲወጣ እንዲያፈገፍግና እጅ እንዲሰጥ እያደረገ ወደ አንዶሪቾ ሾሾበር ከተማ ሽሽት ስለመደረጉም ነዋሪዎች ተናግረዋል። ሰሞኑ መረጃ ምንጮች እንደሚጠቁሙት በጥቃቱ ምክንያት ከመንደር 1 እስከ 5 መንደር 6 እና መንደር 22 የሚኖሩ በሺዎች የሚቆጠሩ የአማራ ተወላጆች በአካባቢያቸው ተፈናቅለዋል። በተለይም መንደር 3 እና የፈንድቃ ቀበሌ ሙሉ በሙሉ ተዘርፈውና በእሳት ወድመው የተቃጠሉ ሲሆን የለሚ ተክለ ሃይማኖት ቤተክርስቲያንም የዚሁ ውድመት ሰለባ ሆኗል። ከጥቃቱ መሸሽ ያልቻሉ እድሜያቸው ከ70 እስከ 85 የሆኑ 3 አረጋውያን በአሰቃቂ ሁኔታ በስለት ጥቃት እንደተገደሉ ተረጋግጧል። ይህ በንጹሃን ላይ ያተኮረ ጥቃት በኦሮሚያ ክልል ህጋዊ መዋቅር በፌዴራሉ አገዛዝ ኃይሎችና በገዳ ኮማንዶች በሚደገፉ የቄሮ አደረጃጀቶች አማካኝነት የተፈጸመ መሆኑን የደረሱን መረጃዎች ያመላክታሉ። የአገዛዙ ወታደራዊ አካላት በፋኖ ኃይሎች እየደረሰባቸው ያለውን ሽንፈት ለመሸፈን ትኩረታቸውን ጥቃትን መመከት በማይችሉ አረጋውያንና ንጹሃን ዜጎች ላይ በማድረግ የጅምላ ጭፍጨፋና መፈናቀል እያስከተሉ ይገኛሉ። ከዚህም በተጨማሪ የተፈጸመውን ጥቃት አቅጣጫ ለማሳሳትና የንጹሃንን ስቃይ ለማደባበስ የአማራ ፋኖ ጥቃት ፈጸመብን የሚሉ የሐሰት ፕሮፓጋንዳዎችን በማሰራጨት የጥቃት ሰለባዎችን የመከሰስ አካሄድ እየተከተሉ እንደሆነ ማረጋገጥ ተችሏል። ይህ በእንዲህ እንዳለ በጥቅምና በፖለቲካ ሴራ የታወረ የፖለቲካ ተንታኞችና ሚዲያዎች የአማራን ህዝብ ለውና ትግል አቅጣጫ ለማሳሳትና ለመከፋፈል የሚያደርጉትን ጥረት የህዝቡን ምሬት አብስቶታል ሲሉ የጥቃቱ ሰለባዎች እየተፈጸመ ያለውን ጥቃት ከህዝብ ለመሸፈን የሚደረገውን ሂደት ተችተዋል። እንደ ጃዋር መሐመድ ያሉ ግለሰቦች የማህበራዊና የኢኮኖሚ ጥያቄዎችን